فداك أبي وأمي يا رسول الله فداك. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري لاستوصاتشو مفلقو يوم مجعو እንደምታውቁት ረመዳንን አላህ Subhanahu Wa Ta'ala በሰላም አስጨረሰን። ይሄው ሸዋልን ጀምረናል። በሸሪዓተል ኢስላም የሌለ አገራችን ላይ ግን በሰፊው እየተስፋፋ ካመት የመጣውን ትንሹ ኢድ እየተባለ የሚከበረውን መሰረት የሌለው ሃይማኖት አፍራሽ ተግባር ይሆናል ማለት ነው። ምስጋና ለአላህ ነው። ሁለት የመደሰቻ በዓላትን የደነገገልን ማለት ነው። ዒደል ፊጥርና ዒደል አድሃ ረመዳን ጾመን ምን ደሰትበትን ኢድና ከዛም ደግሞ ልክ እንደዚሁ ሐጅ ተሰርቶ የሚፈጸመውን ኢደል አድሃ የእርድ በዓል የሚባለውን ሁለቱን ኢዶች ወይንም ሁለቱም በዓሎች የደነገገልን ጌታ ምስጋና ይገባው። አሁንም ምስጋና ይገባው ይህንን ሸሪዓ ከመበረዝ ተጠብቀዋለሁ ብሎ ቃል የገባው አላህ ማለት ነው። የሃይማኖት ድንጋጌዎችን ሁሉ ለአላህና ለመልእክተኛው ብቻ ነው የተገደቡት ማለት ነው። በዚህም ላይ ታላቅ ጥበብን ያሳያል። ምክንያቱም ሌሎች ሃይማኖቶች ቀሳውስቶቻቸው ናቸው ሃይማኖቱን ሁሉ በርዘው በመጀመሪያ በተቀመጠበት መልኩ በወረደበት መልኩ አይደለም ያለው ተጨምሮበትና ተቀንሶለት ምን ሆኗል ማለት ነው። አሁን ይሄው ሰዎች ትክክለኛውን ሃይማኖት እስኪስቱ ድረስ ማለት ነው። ትክክለኛው እስልምና ተበርዞ ትክክለኛው ያላህ ቃል ተውራት ላይ ኢንጂል ላይ በእነዚህ የሃይማኖት አባቶች በሚባሉ ተበርዞ ተሰርዞለት ተደልዞለት ለሰው በሚመች መልክ ተጣሞ ይሄው አሁን የደረሰበት ደረጃ ደረሰ ማለት ነው። ይሄው ለውድቀትም ተዳረጉ ማለት ነው። አላህስ ይህንን ቁርአን የሱን ቃል ልክ እንደነ ተውራት እንደነ ኢንጂል ከመበረዝ ጠብቆት የረሱል ሰለላሁ ዐለይሂ ወሰለም ሱና ደግሞ የሚጠብቁ እውነተኛ ትክክለኛ የሆኑ የሃይማኖት አባቶች ምን ይባላሉ? እነዚህ ሙሐዲስ ይባላሉ። የሐዲስ ዕውቀት ያላቸው ትክክለኛውን ሐዲስ ከውድቁ ሐዲስ የተዋሸውን ሐዲስም እንደዚሁ አብጠርጥረው የሚያወጡትን በየዘመኑ አላህ Subhanahu Wa Ta'ala ብቅ አድርጎልናል ማለት ነው። አላህ ረጅም ሐያት ይስጣቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ማለት ነው። አነስ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ قال አሉ ቀዲመ ረሱሉላህ ሰለላሁ ዐለይሂ ወሰለም አነስ ናቸው እንግዲህ የሚሉት የአላህ መልእክተኛ ወደ መዲና መጡ። የአላህ ሰላትና ሰላም በርሳቸው ላይ ይሁን። ወለሁም የውማኒ የልዓቡነ ፊሂማ ሁለት ቀኖች ደግሞ ነበሯቸው። ማን በጃሂልያ ስርዓት መዲና ውስጥ የነበሩ ሰዎች ማለት ነው። በመሐይምነቱ ጊዜ ምንም ያደርጓቸው እነዚህን ሁለት ቀኖች ይጫወቱባቸው ይደሰቱባቸው ነበር። فقال አሉ ነብዩ ሰለላሁ ዐለይሂ ወሰለም ما هذان اليومان እነዚህ ሁለት ቀኖች ምንድናቸው ብለው ጠየቁ። قالوا መዲና ውስጥ የነበሩት ሰዎች ደግሞ እንዲህ ሲሉ መለሱ። كنا نلعب فيهما في الجاهلية በመሐይምነቱ ጊዜ እነዚህን ሁለት ቀኖች ምንደሰትባቸው ምንጫወትባቸው የበዓል ቀኖቻችን ነበሩ አሉ። فقال رسول الله صلى الله عليه وسلم የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁንና እንዲህ አሉ። ان الله አላህ እኮ قد أبدلكم በርግጥ ለውጦላችኋል ተክቶላችኋል ቢሂማ እነዚህን ሁለት በዓሎች ስታከብሯቸው የነበሩትን ኸይረን ሚንሁማ ከነሱ በላጭ በሆኑ በተሻሉ በዓሎች ተክቶላችኋል። እነማናቸው እነዚህ? የውመል አድሃ እርድ የሚታረድበት ቀንና ወየውመል ፊጥር ይሄው ደግሞ አሁን ረመዳንን ጾመን ምን ያደረግነው ማለት ነው ያፈጠርንበት ኢድ ማለት ነው። ሐከመሁ አልባኒ ሼክ አልባኒ ምን ብለውታል? ሰሂህ ይህ ሐዲስ ትክክለኛ ሐዲስ ነው ብለውታል ማለት ነው። ስለዚህ አላህ ያውዱ አዛኛችን እንዲወደን እንዲምረን ከቅጣቱ እንዲጠብቀን እምንለምነው ጌታችን የጠቆመን መንገድ አለ። በእነዚህ በሁለት ኢዶች ብቻ ተደሰቱ ብሎናል። ሳምንታዊ በዓላችን ደግሞ ጁምዓ ሰዎች ግን ምን እስኪያደርጉ ድረስ ደርሰዋል ማለት ነው። እነዚህን 6 ቀኖች ጾመው ታላቁን ረመዳን እንኳን ማለት ነው ቁርአን የወረደበትን ጾመን ኢድን ከሚደሰቱበት በላይ ምን ያደርጋሉ ማለት ነው በእነዚህ ቀኖች ለመደሰት እስኪበቁ ድረስ ማለት ነው። ያውም ከመጀመሪያው በላይ ማለት ነው ከዋናው ኢድ በላይ ይሄ ትንሿ ኢድ ይያሉ
ሸዋል 6 ቀንን በተከታታይ ጾመው ከጨረሱ በኋላ ምን ያደርጋሉ? ከባድ የሆነ አከባበር ያደርጋሉ ማለት ነው። ይሄ በሸሪዓ መሰረት የሌለው ውድቅ ነው። እኛ ከአላህና ከመልእክተኛው በላይ አናቀም። ለምሳሌ ሱና ጾም ይጾማል። ረመዳን ብቻ አይደለም ጾም፣ ሐታ ረመዳን ውስጥ ፈርድ ነው። እሺ ሱና ነው ጾም ነው፣ ያውም ታላቅ ሱና ናት እቺ 6 ቀን ላላችሁ ሰኞና ሐሙስን ከዓመት እስከ ዓመት ይጾማል። ሰኞና ሐሙስን ጾመን ግን ማክሰኞንም ይሁን ጁምአን ምንም አናደርግባቸው ከጾም ጋር በተያያዘ በወር 3 ቀን ልክ እንደዚሁ 13ኛው 14ኛውና 15ኛው ቀን በጨረቃ አቆጣጠር ወይም በእስልምና አቆጣጠር ምን ይደረጋሉ? ይጾማሉ። እነዚህን ጾመን ግን 16ኛው ነው የአረብኛ ቀን ምን እናደርገው? በዓል እናደርገው። ስለዚህ እቺ የሸዋል 6 የምትባለዋ ከየት መጣች ማለት ነው? እንግዲህ ትንሹ ኢድ የሚባል ነገር ከታላቁ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ከሷሃባዎቻቸው ከሶስቱ ምርጥ ትውልድ ከአራቱ አኢማዎች አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አህመድ የለም ሐዲስ ዘጋቢዎች ሁሉ አያውቁትም፣ አልተገኘም ከነሱ። ታዲያ ለምንድነው እኛ ያልታዘዝነውን የምንሰራው ማለት ነው? አላህን አንፈራም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ተመላሽ ነው፣ ተቀባይነት የለውም፣ ውድቅ ነው ብለዋል። ይሄው አላህ ያዘዘው በየትኛው ነው? የውመል አድሃ እርድ በሚታረድበት በአረፋ በዓል እንድንደሰት ያውም እዛ ላይ 3 ቀን አለ። 3 ቀኑን ሙሉ መደሰት ይቻላል። የውመል ፍጥር ረመዳን ጾመን ደግሞ 1 ቀን አለች፣ እሷን መደሰት ይቻላል። ይሄ ተደንግጓል። ከዚህ ውጭ ይሄው አሁን ትንሿ ኢድ በዚህ ሐዲስ መሰረት እስቲንያት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኛ ትእዛዝ የሌለበትን ስራ የሰራ ሰው አሉ። ይሄው በትንሿ ኢድ እሳቸው አላዘዙም፣ አላህ አላዘዘም። ስራው ተመላሽ ነው፣ ውድቅ ነው። መች ውድቅ ብቻ ሆኖ ይቀራል? ያስቀጣል። አላህና መልእክተኛውን መቃወም። አላህ እንዲህ ይላል፣ ያ አዩሀ الذين آمنوا አጢኡ الله ወአጢኡ الرسول ولا تبطلوا أعمالكم። እናንተ ያመናችሁ ሰዎች ሆይ አላህን ታዘዙት፣ መልእክተኛውን ታዘዙ፣ ስራችሁን አታበላሹ። ምን አርጋችሁ ነው ስራችሁን የምታበላሹት? አላህና መልእክተኛው ያላዘዟችሁን ብትሰሩ ያ ስራ የተበላሸ ነው። ነገ ስራ አለኝ ብላችሁ አላህ ፊት ብትቆሙ መታገኙት ሂሳብ የለም። አላህ ፊት ምንም ይገኝ ነገር የለም። አላህ ምን አለ? ወቀዲምና ኢላ ማ አሚሉ ሚን አመሊን ፈጀዐልናሁ ሀባአን መንሱራ። ወደ ሰሩት ስራም እናስባለን አለ፣ እናስቀድማለን አለ። ከዛስ ትቢያ አቧራ እናደርገዋለን አለ። ስራ አለኝ ብሎ ይገምታል ሰውየው፣ ስራ ግን የለውም። ምክንያቱም ስራ ተብሎም አልተወሰደለትም ማለት ነው። ጭራሽ አገራችን ላይ አንዳንድ ቦታዎች ላይማ ማለት ነው በክልል ደረጃ ምን ይደረጋል? እዛ የክልሉ በዓል ተደርጎ ያቺ ቀን ስራ ይዘጋባታል ሁሉ ማለት ነው። ዛሬ ሙስሊሙ ጫት በመቃም አገር እያወደመ ነው፣ ትውልድ እየገደለ ነው። ጭራሽ ደግሞ ማለት ነው እቺ በመውደቅ ላይ ያለችን አገር ስራ አልሰራም ብሎ እንደዚህ ድሪቶ እያመጣ አንዴ መውሊድ፣ አንዴ ያልከሶ፣ አንዴ ያብሬት፣ አንዴ ቃጥባሬ፣ አንዴ ዳንግላው፣ አንዴ ጀማ ንጉስ፣ ልክ እንደዚህ ደግሞ ትንሿ ኢድ የመሳሰለውን እያለ ቁጭ ብሎ ቅጠሉን የሚበላ ከሆነ ማለት ነው ነገ ለትውልድ ምንድነው የሚረከበው? ሲጀመር እኮ እቺ ሀገር ማለት ረሱል ሰለላሁ ዐለይሂ ወሰለም ሷሃባዎች 2 ጊዜ እንዲሰደዱባት ያዘዟት ሀገር ናት። እስከ ኖርንባት ድረስ ደግሞ ሀገራችንን ማለት ነው ልናለማት ልንንከባከባት እንጂ ልናወድማት አይገባም። ያውም ሃይማኖታችን ያላለውን ነገር እየሰራን አገር መግደል ማለት ነገ አላህ ፊትም ያስጠይቃል። ምክንያቱም ነገ ልጆቻችን እዚህ ሀገር ላይ ነው የሚኖሩት። ምንድነው ለትውልድ እያወረስን ያለነው? በእስልምና የሌለ በዓሎች እናመጣለን። በውስጡ ይሄ አደንዛዥ ቅጠል፣ ጫት፣ ሲጋራ፣ ብዙ እርኩስ ነገሮች ሁሉ ይታያሉ ማለት ነው። ሲጀምር ግን ደግሞ ሸሪዓን አይደለም የክልል መንግስት ማለት ነው የዓለም መንግስታት እኮ ተሰብስበው አዲስ ህግ ሊያወጡ አይችሉም እስልምና ላይ። የእስልምና ህግ አውጪው ማን ነው? አላህ ነው። ከአላህ ውጭ እንዲህ አይነት ቀናትን እየደነገጉ ይሄ የክልሉ በዓል ነው ለሚሉ ሰዎች አላህ እንዲህ ይላል፣ አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ። ከሃይማኖት አላህ በርሱ ያልፈቀደውን ለነርሱ የደነገጉ ተጋሪዎች ለነርሱ አላቸውን ይላል አላህ Subhanahu Wa Ta'ala። ስለዚህ ደንጋጊው የዚህ ሸሪዓ ይሄን ቀን በዓል አድርጉት፣ ይሄን ቀን ስሩበት፣ ይሄን ቀን ጾሙበት፣ በዚህ ጊዜ ሐጅ ስሩ፣ በዚህ ሰዓት ስገዱ፣ በዚህ ሰዓት ተኙ፣ በዚህ ሰዓት አግቡ፣ በዚህ ሰዓት ሴት እንዳትነኩ የሚለን እኮ አላህ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ የገሌ ክልላዊ የክልል መንግስት
እዛ ቦታ ላይ ትንሿ ኢድ እንደዚህ አይነት ተዘግታ ተከበራለች እንደዚህ የሚባል የሰይጣን አካሄድ የለም የኛ ዲን የመጣው ለክልል አይደለም ለአገር አይደለም ለዓለም ነው الله سبحانه وتعالى رسول صلى الله عليه وسلم إنا أرسلناك رحمة للعالمين إنك أنتن يلاكنه لا علامات إذنت اندتهون نونو يا لو مالتنا ليلوش دمو عند مكنيات منا كربوا الليل قالوا السم مكنيات من دنو يا إيدلت بيزي سلم منهون نو تنشوان إيد سدست كان بتكتاتي صومن كذابوها لعلتشوان كان بيتسبن زي ربات علن يلالو سبحان الله منو سيطان بايتጫወትባችሁ ነብሳችሁን ስባት ታመልኩ መቼም እናንተ ቢዚነን ከምትሉት በላይ የውዶች ሁሉ ውድ ያላህ ውድ ባሪያ አምሳያ የሌላቸው ያደም ልጆች ሁሉ አለቃ እሳቸው እንደኛ በተራ ጉዳይ አልነበሩም ቢዚ በአለም ጉዳይ ነበሩ ቢዚ ከመሆኑም ጋር እሳቸው በኢድ ቀን የቻሉትን ያህል ዘመድ ይጠይቃሉ ኹጥባ ለኡማው ያስተላልፋሉ ሰውን ወደ መልካም ይመራሉ ከመጥፎ ይከለክላሉ ዛሬ ጫት ሲቃም ነው ቢዚ የሚሆነው ቃና ሲታይ ነው ቢዚ የሚሆነው ኳስ ሲታይ ነው ቢዚ የሚሆነው የኢትዮጵያ ቴሌቪዥን ኢቢኤስ ጄቲቪ የመሳሰሉት እየታዩ ነው ቢዚ የሚሆነው ደግሞ ብሎ የኢድ ዕለት ቢዚ ስለምንሆን ነው ጭንቀምና ከብራት ይባላል የኢድ ቀን ማያርዱ ሰዎች በዚህ ቀን ያርዳሉ ሱብሃንአላህ ያውም በዚህኛው ኢድ ረመዳንን ጾመን ስናፈጥር ሀታ ማረድ እንደው ግዴታም አይደለም በቃ የፈለገ ነው የሚያርደው የዕለት ሁለት እንኳን ሳያርዱ ዘለውት ያልፋሉ ከዛች ስድስቷን ኢድ ብለው ምን ያደርጋሉ ማለት ነው ሰዎች በዛ ቀን ያርዳሉ ኢና ሊላሂ ወኢና ኢለይሂ ራጂኡን ሌላ ምን ይታያል ሁሉ አንዳንዶች እንዲያውም ወደዚህ ወደ ደቡብ ወደ ጉራጌና ወደ ስልጤ ምን ያደርጋሉ ከአዲስ አበባ ተነስተው ስድስተኛዋን ቀን እየጾሙ መንገድ ላይ ይሄዱና ጉራጌና ስልጤ ያገር ገብተው ምን ለማድረግ ሰባተኛዋን ቀን እዛ ደመቃርጎ ጫት እየተቃመ እየተበላ ለማሳለፍ ማለት አላህን አትፈሩ ያላህን ዲን ስትንዱት ምን ይሰማችኋል ያላህን ሸሪዓ እኮ ነው ከስር ከመሰረቱ ገዝግዛችሁ እየጣላችሁ ያላችሁት ለመንገደኛ ሰው ተወዳጁ ማፍጠር ነው ማታፈጥሩበት ግን ምክንያት አላችሁ ያቺን ቀን እዛ ገብታችሁ ለማክበር ማለት ነው ጫት እየተቃመ እየተደለቀ እየተጨፈረ አላህን እንፍራ ስለዚህ አላህ በደነገገልን ሁለት ኢዶች ከዛም በጁማዓ ብቻ እንብቃቃ ሁሉ ነገር የሌለው ነው የሚቀላውጣው አላሁ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ብሏል ዛሬ ሃይማኖታችሁን ለናንተ ሞላሁላችሁ ጸጋዬንም በእናንተ ላይ ፈጸምኩ እስልምናንም ከሃይማኖት በኩል ለናንተ ወደድኩ ይላል ታላቁ ዓሊም ኢማሙ ማሊክ ረሂመሁላሁ ተዓላ ያንቀን እቻንቀስ ስትወርድ ማለት ነው የረሱል ሰለላሁ ዐለይሂ ወሰለም የመጨረሻው ሐጃቸው ላይ የመጀመሪያም የመጨረሻም ሐጃቸው አንድ ናት እዛች ሐጅ ላይ ሊሞቱ ጥቂት ቀናት ሲቀራቸው ነው እቻንቀስ የወረደችው ምናሉ ኢማሙ ማሊክ ያንቀን እቻንቀስ ስትወርድ ዲን ያልነበረ ነገር ጠቅላላ ዛሬ ዲን ሊሆን አይችልም አሉ ስለዚህ በዚህ መሰረት መውሊድ የሚባለው በዛ ጊዜ ምን አልነበረም በሷሃባዎቹ ጊዜ እቻንቀስ ስትወርድ ቀጠል ትንሿ ኢድ ሻዕባን 15 እየተባለ 3 ያሲን እንቅራ አረ ብዙ በዲን ላይ ተጨምረው የሚሰሩ መሰረት የሌላቸው ነገሮች በጠቅላላ ውድቅ ናቸው አላህን እንፍራ እኛ ከነብዩ ሰለላሁ ዐለይሂ ወሰለም በላይ ከሷሃባዎች በላይ በነፍስም በገንዘብም መስዋዕት አልሆንም ለዚህ ዲን ሃይማኖቱንም ከነሱ በላይ አናቀም አላህ ወዷቸው አብቅቷል ጭራሽ እንዲያው እኛ መወደድ ከፈለግን በአላህ ተከተሏቸው ነው ያለን እንከተላቸው እነሱ ያልሰሩትን በመስራት ግን ከአላህ ቁጣን እንጂ ምንንም አናተርፍም ያላህ ባሪያዎች ሆይ ትንሹ ኢድ የሚባል ነገር የለም ተጠንቀቁ አስጠንቀቁ ያላህ ሰላትና ሰላም በነብያትና በረሱሎች መደምደሚያ ላይ በቤተሰቦቻቸው በባልደረባዎቻቸው ሐቅን በተከተለ ላይ ሁሉ ይሁን سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك